ሩልስ ኦፍ ፕሮባቢሊቲ በዚህ ቶፒክ የፕሮባቢሊቲ ህጎችን ነው የምናየው። ለምሳሌ እዚህ ኤግዛምፕል 38 ላይ find the probability of obtaining 6 or 4 in one roll of a die ዳይን ስንወረውር 6ን ወይንም 4ን የምናገኝበትን ፕሮባቢሊቲ ስሩ ነው የሚለው እና ዳይ ሲወረወር ስንት ሳምፕል ስፔስ ነው ያለው? 6 ሳምፕል ስፔሶች አሉ። ከስድስቱ 6 ወይንም 4 ማለት ኢቨንቱ ስንት ነው? 4 ወይንም 6 2 ነው። ከስድስቱ 2 ማለት 2 ኦቨር 6ኛ ማለት ነው። ይሄ ማለት 1 ኦቨር 3ኛ ነው ፕሮባቢሊቲው የሚሆነው ፕሮባቢሊቲ ኦፍ ኢቨንት የሚሆነው። ለምን 6 ሳምፕል ስፔስ ካለው 6 ወይንም 4 ሊመጣ የሚችልበትን አጋጣሚ ፕሮባቢሊቲ ያገኝ ስለተባለ ስለዚህ ነምበር ኦፍ አውትካም ምንድነው? ወይ 4 ወይ 6 ነው። ስለዚህ ሁለት እንትኖች አሉ እና አጠቃላይ ሳምፕል ስፔሱ ደግሞ 6 አለ 2 ኦቨር 6 1 ኦቨር 3 ይሆናል። እና trying to calculate probabilities by listing all outcomes and favorable outcomes may not always be convenient። እንደዚህ favorable outcomeዎችን እና ሁሉንም አውትካሞችን እያወጡ ፕሮባቢሊቲ መስራት ኮምፕሌክስ ለሆኑ ነገሮች ሊከብድ ይችላል። For more complex situations there are rules we can use to help us calculate probabilities። ኮምፕሌክስ የሆኑ አጋጣሚዎች ሲያጋጥሙ ሲቹዌሽኖች ሲኖሩ ህጎች አሉን የምንከተለው ህግ ሩሎች አሉን የሚያግዙን ፕሮባቢሊቲን ለማገዝ። የመጀመሪያው አዲሽን ሩል ኦፍ ፕሮባቢሊቲ ነው። አዲሽን ሩል ምንድነው የሚለው? ለምሳሌ ኢቨንቶች ቢኖሩን e1 e2 እስከ en ድረስ ያሉ ኢቨንቶች ቢኖሩ እነዚህ ኢቨንቶች የሴት ኦፍ ኤግዞስቲቭ ኢቨንቶች ቢሆኑ ያ ማለት ዩኒየናቸው ሳምፕል ስፔሱን የሚሰጥ ቢሆን moreover the probability of an event is probabilityው ምን ይሆናል? ያው ፕሮባቢሊቲ እንደምናውቀው number of outcomes favoring e over number of total sample space ነው ወይም number of event over number of sample space እንደሆነ እናውቃለን። ለምሳሌ አዲሽን ሩል ምንድነው የሚለው? ሁለት ኢቨንቶች አሉ እንባል e እና e2 የተባሉ ሁለት ኢቨንቶች አሉ። probability of e1 union e2 ማለት የሁለቱ ዩኒየን ማለት ምንድነው? probability of e1 ሲደመር probability of e2 የሁለቱ ድምር ሆኖ ሲቀነስ የሁለቱ ኢንተርሴክሽን ካለ e1 እና e2 ኢንተርሴክሽን ካላቸው ኢንተርሴክሽናቸውን ስንቀንስ ዩኒየን ማለት ለየብቻ ደምረን ከዛ በኋላ ኢንተርሴክሽን ካለ ወይንም ሁለቱንም አንድ የሚያደርጋቸው ኤሌመንት ካለ ያንን መቀነስ ነው probability of e1 union e2 ማለት። እና ኢንተርሴክሽን የሚያደርጋቸው ነገር ከሌለ ወይንም e1 ኢንተርሴክሽን e2 ዜሮ ከሆነ ወይንም ኢምፕቲ ሴት ከሆነ መች ነው ኢምፕቲ ሴት የሚሆነው? ሁለቱ ኢቨንቶች ሙቹዋሊ ኤክስክሉሲቭ ከሆኑ ነው። ሙቹዋሊ ኤክስክሉሲቭ ማለት አንዱ ሲመጣ አንዱ ማይመጣ ከሆነ በሁለቱም ኢቨንቶች ኢንተርሴክሽናቸው ሁለቱም በአንድ ጊዜ የማይከናወኑ ድርጊቶች ከሆኑ ኢንተርሴክሽናቸው ኢምፕቲ ሴት ይሆናል። ስለዚህ probability of e1 union e2 ምን ይሆናል? የሁለቱ ድምር ብቻ ይሆናል። ይሄኛው ኢምፕቲ ሴት ስለሆነ ስለዚህ probability of e1 union e2 የe1 እና የe2 የሁለቱ ፕሮባቢሊቲዎች ድምር ይሆናል። ምክንያቱም ሙቹዋሊ ኤክስክሉሲቭ በሚሆኑበት ጊዜ ሁለቱ ኢቨንቶች። እነዚህን በምሳሌ ለምሳሌ find the probability of obtaining 6 or 4 in one roll of a die። መጀመሪያ ቶታል ሳምፕል ስፔስ ስንት አለ? ዳይ ሲወረወር ስንት ነው? 1 2 3 4 5 6 ሳምፕል ስፔስ ነው ያለ። ኢቨንቷን እንደ ኢቨንቷን 6 የመምጣት እድሉ ነው። ስለዚህ ኢቨንቷን ምን እንላለን? ኢኳል ቱ 6። ኢቨንት 2 ደግሞ ኦር 4 አይደል የሚለው 4 የመምጣት እድል ስለሆነ ኢቨንት 2ን 4 እንላለን። ስለዚህ አሁን የተባለው find the probability of 6 or 4 ስለሆነ probability of e1 union e2 ነው የምንሰራው። probability of e1 union e2 equal to probability of e1 plus probability of e2 minus probability of e1 intersection e2 እንደሆነ አይተናል። probability of e1 ስንት ነው? እዚህ ጋር አንድ አይደል? ከስድስቱ ሳምፕል ስፔስ እዚህ ጋር 6 ማለት አንዱ አካል ነው። ስለዚህ probability of e1 ማለት 1 over 6 ማለት ነው። probability of e2ም እንደዛው ከስድስቱ እዚህ አንዱ ቁጥር ነው ያለው። ስለዚህ ፕላስ 1 over 6 ማይነስ
E1 እና E2 ኢንተርሴክሽናቸው ምን ይሆናል? አሁን ዳዩ ሲወረወር 6 እና 4 በተመሳሳይ ጊዜ ሊመጡ አይችሉም። ሙቹዋሊ ኤክስክሉሲቭ ናቸው። ሁለቱ ኢቨንቶች ምንድናቸው? ሙቹዋሊ ኤክስክሉሲቭ። 6 ከመጣ 4 አይመጣም፣ 4 ከመጣ 6 አይመጣም። እንደዛ ስለሆነ ስለዚህ E1 ኢንተርሴክሽን E2 ኢምፒቲ ሴት ይሆናል። ስለዚህ ፕሮባቢሊቲያቸው የሁለቱ ድምር ይሆናል። 1/6 ሲደመር 1/6 2/6 ይሆናል። ይሄ ማለት 1/3 ይሆናል። ስለዚህ ፕሮባቢሊቲው ስንት ነው የሚሆነው? 1/3። ሁለተኛው ላይ ቢ ላይ find the probability of getting head or tail in tossing a coin once። ኮይንን አንድ ጊዜ ስንወረወር ሄድ ወይንም አሁን ሁለት ኢቨንቶች አሉ። ሄድ ኢቨንቷን እንበለው። ኢቨንቷ ምንድነው? ሄድን የማግኘት ፕሮባቢሊቲ ነው። ኢቨንት ቱ ደግሞ ማን ነው? ቴይልን የማግኘት ፕሮባቢሊቲ ነው። ቴይል። ስለዚህ ቶታል ሳምፕል ስፔሱ ምንድነው? ሄድ እና ቴይል ነው ኮይን ሲወረወር። ስለዚህ ፕሮባቢሊቲ ኦፍ E1 ዩኒየን E2 ነው የምንፈልገው። ለምን? ሄድ ኦር ቴይል የማግኘት ፕሮባቢሊቲ ያገኝ ነው ያለን። ስለዚህ ምን ይሆናል? ፕሮባቢሊቲ ኦፍ E1 ፕላስ ፕሮባቢሊቲ ኦፍ E2 ፕላስ ኢንተርሴክሽኑን እንዴ ኢቨንቱ አለ ኢቨንቱ አለ። የሁለቱ ኢንተርሴክሽን ምንድን ነው የሚሆነው? ኢቨንቱ አለ እና ኢቨንቱ አሁን ሳንቲም ሲወረወር ሄድ ከመጣ ቴይል አይመጣም፣ ቴይል ከመጣ ሄድ አይመጣም። ይሄ ማለት አንዱ ሲሆን አንዱ አይሆንም። ስለዚህ ይሄ ምን ይባላል? ሙቹዋሊ ኤክስክሉሲቭ ይባላል። ሙቹዋሊ ኤክስክሉሲቭ ከሆነ E1 ኢንተርሴክሽን E2 0 ስለሚሆን ወይንም ኢምፒቲ ስለሚሆን ፕሮባቢሊቲ ኦፍ E1 ዩኒየን E2 ምንድነው የሚሆነው? የE1 እና የE2 የሁለቱ ፕሮባቢሊቲዎች ድምር ነው። ፕሮባቢሊቲ ኦፍ E1 ምንድነው? ሄድ የማግኘት ፕሮባቢሊቲ። ሳንቲም ሲወረወር ሄድ የማግኘት ፕሮባቢሊቲ ስንተኛ ነው? 1/2ኛ ነው። ሲደመር ቴይል የማግኘትስ E2 ማለት ቴይል የማግኘት ፕሮባቢሊቲ ስንተኛ ነው? 1/2ኛ ነው። ሁለቱንም ስንደምር 2/2ኛ ይሆናል። ስንት ይመጣል? 1 ይመጣል ፕሮባቢሊቲው። ይሄ ማለት ምን ማለት ነው? አንድ መጣ ማለት ትክክል ሹር ኢቨንት ነው። ያ ማለት ሳንቲም ስንወረውር የግድ ሄድ ወይም ቴይል ነው የምናገኘው፣ ሌላ አማራጭ የለም። ስለዚህ ሹር ኢቨንት ነው፣ እርግጠኞች ነን ሄድ ወይንም ቴይል እንደሚሆን። ሶስተኛ ላይ ኤ ዳይ ኢዝ ሮልድ ዋንስ፣ የሆነ ዳይ አንድ ጊዜ ሮልድ ሆነ ተወረወረ። ፋይንድ ዘ ፕሮባቢሊቲ ዛት ኢት ኢዝ ኢቨን፣ አንደኛው ኢቨንት ኢቨን የመሆን ፕሮባቢሊቲ ነው። ኦር ይላል ሁለተኛው ኢቨንት ደግሞ ዲቪዚብል ባይ 3። አንደኛው ኢቨንት E1 ምንድነው? አሁን ዳይ ሲወረወር ቶታል ሳምፕል ስፔሱ ስንት ነው? ከ1 እስከ 6 1 2 3 4 5 6 ነው። ኢቨንት 1 ምንድነው? ኢቨን የመሆን። ስለዚህ ከዚህ ከሳምፕል ስፔስ ኢቨን የሆኑት 2 4 እና 6 ኢቨንት 1 2 4 6 3 ኤሌመንቶች አሉ። ኢቨንት 2 ውስጥ ደግሞ ዲቪዚብል ባይ 3 ከዚህ ከሳምፕል ስፔስ ለሶስት የሚካፈሉ ማና ናቸው? 3 እና 6 ናቸው። ስለዚህ 3 እና 6 ናቸው። ሁለቱ ኢቨንቶች ኢንተርሴክሽን አላቸው ወይንም ሙቹዋሊ ኤክስክሉሲቭ ናቸው ወይስ አይደሉም? ኢንተርሴክሽን አላቸው። እዚህ ላይ 6 አለ፣ እዚህ ላይ 6 አለ። ስለዚህ E1 ኢንተርሴክሽን E2 ስንት ነው የሚሆነው? 6 ሁለቱም ላይ አለ። ስለዚህ አሁን ፕሮባቢሊቲ ኦፍ E1 ዩኒየን E2 ነው የፈለግነው። ምንድነው የሚሆነው? ፕሮባቢሊቲ ኦፍ E1 ፕላስ ፕሮባቢሊቲ ኦፍ E2 ማይነስ ፕሮባቢሊቲ ኦፍ E1 ኢንተርሴክሽን E2። ፕሮባቢሊቲ ኦፍ E1 ምንድነው? ኢቨን የማግኘት ፕሮባቢሊቲ። አሁን እዚህ ጋር 3 አሉ። ከ6 ሳምፕል ስፔስ 3 ኢቨን የማግኘት ፕሮባቢሊቲ ስንት ነው የሚሆነው? 3/6ኛ ሲደመር ፕሮባቢሊቲ ኦፍ E2 ስንት ኤሌመንቶች አሉ? 2 ኤሌመንቶች አሉ። ከስንት? ከ6። ስለዚህ 2/6ኛ ሲቀነስ ፕሮባቢሊቲ ኦፍ E1 ኢንተርሴክሽን E2። E1 ኢንተርሴክሽን E2 ስንት ነው? 6። አንድ ኤሌመንት ነው አይደል ያለው? ከ6ቱ አንድ ኤሌመንት አለ። ስለዚህ 1/6ኛ ይሆናል። 3/6ኛ ሲደመር 2/6ኛ 5/6ኛ ይሆናል። ሲቀነስ 1/6ኛ 4/6ኛ ይሆናል። 4 በ2 2 6 በ2 3። ስለዚህ ፕሮባቢሊቲ E1 ዩኒየን E2 ስንት ነው የሚሆነው? 2/3 ነው የሚሆነው። እንግዲህ የአዲሽን ሩል እንደዚህ እያየን ነው። እስካሁን ያየነው ኢቨንቶቹ 2 ሲሆኑ ብቻ ነው። እዚህ ጋርም 2 ኢቨንቶች ሲኖሩ ነው። እዚህ ጋርም ኢቨንት 1 ኢቨንት 2 ሲኖር ነው። ከሁለት በላይ ኢቨንት ሲኖርስ አዲሽን ሩል ምንድን ነው የሚሆነው? ለምሳሌ እዚህ ጋር 3 ኢቨንቶች ቢኖሩ ፕሮባቢሊቲ ኦፍ E1 ዩኒየን E2 ዩኒየን E3 ማለት ምን ማለት ነው? ፕሮባቢሊቲ ኦፍ E1 አሁን የሶስቱም ፕሮባቢሊቲ ድምር
ፕሮባቢሊቲ ኦፍ E1 ዩኒየን E2 ዩኒየን E3 ሶስት ኢቨንቶች ሲሆኑ ምን ማለት ነው? ይሄ ከምን ጋር እኩል ነው? መጀመሪያ ፕሮባቢሊቲ ኦፍ E1ን ለብቻ ሲደመር ፕሮባቢሊቲ ኦፍ E2ን ለብቻ ፕላስ ፕሮባቢሊቲ ኦፍ E3ን ለብቻ ከዛ ምን እንቀንሳለን? ኢንተርሴክሽን እንቀንሳለን። ሲቀነስ ኢንተርሴክሽን ካለ E1 እና E2ን ኢንተርሴክት የሚያደርገውን ፕሮባቢሊቲ እንቀንሳለን። ፕሮባቢሊቲ ኦፍ E1 ኢንተርሴክሽን E2ን እንቀንሳለን። ሲቀነስ ሌላስ E1 ኢንተርሴክሽን E3ንም እንቀንሳለን። ፕሮባቢሊቲ ኦፍ E1 ኢንተርሴክሽን E3 ሲቀነስ ሌላስ E2 ኢንተርሴክሽን E3ንም እንቀንሳለን። ፕሮባቢሊቲ ኦፍ E2 ኢንተርሴክሽን E3 ሌላስ ሶስቱም ኢንተርሴክት የሚያደርጋቸው የጋራ የሚያደርጋቸው ነገር ካለ እንቀንሳለን። ፕሮባቢሊቲ ኦፍ E1 ኢንተርሴክሽን E2 ኢንተርሴክሽን E3 ይሄ ነው የሚሆነው። እንግዲህ ፕሮባቢሊቲ ኦፍ E1 ዩኒየን E2 ዩኒየን E3 የሚሆነው እዚህ መጨረሻ ላይ እዚህ ያለችውን እንደምራለን። የሶስቱንም ኢንተርሴክሽን ምን እናደርጋለን? እንደምራለን። ሌሎችን ኢንተርሴክሽኖች እንደዚህ ቀንሰን የሶስቱን ኢንተርሴክሽን እንደምራለን። ይሄ የE1 E2 E3 ዩኒየን ፕሮባቢሊቲ ይሆናል። ሌላው መልቲፕሊኬሽን ሩል ኦፍ ፕሮባቢሊቲ የመልቲፕሊኬሽን ህግ ነው። it is based on the concepts of independence and dependence of events ይሄ በዲፔንደንስ እና በኢንዲፔንደንስ ኢቨንቶች ላይ የተመሰረተ ነው። ዲፔንደንስ ማለት ምን ማለት ነው? አንዱ ኢቨንት ሌላኛው ላይ ጥገኛ ሲሆን ዲፔንደንስ እንላለን። ኢንዲፔንደንስ ደግሞ አንዱ ሌላኛው ላይ ጥገኛ ካልሆነ እና እዚህ ጋር ለምሳሌ when the occurrence of the first event affects the occurrence of the second event in such a way that the probability is changed, events are said to be dependent። የአንዱ መምጣት ሌላኛውን አፌክት የሚያደርግ ከሆነ የአንዱ ኦከረንስ ሌላኛውን አፌክት የሚያደርግ ከሆነ ይሄ በግልጽ ያው ዲፔንደንት ነው የሚባለው። ለምሳሌ እዚህ ጋር ተመልከቱ። a bag contains 3 black and 2 white balls ባግ አለ። ባግ ውስጥ ስንት ብላክ ኳሶች አሉ? 3 ብላክ ኳሶች አሉ። ከዛ ስንት ዋይት ኳሶች አሉ? 2 ነጭ ኳሶች አሉ ባግ ውስጥ እና we draw 2 balls one after the other with replacement ሁለት ኳሶችን አወጣን ወይንም ድራው አደረግን አንዱን ከዛ ቀጥሎ ሌላውን ተራ በተራ ግን ስናወጣ በሪፕሌስመንት ነው እየተካን ነው። አንድ ኳስ መረጥን፣ አንድ ኳስ ከባስኬቱ ወጣን፣ ከዛ መልሰን አስቀመጥን። ሁለተኛውንም ስናወጣ ካስቀመጥ ነው። ስለዚህ መጀመሪያ 5 ኳሶች ነበሩ። አንድ ኳስ አውጥተን መልሰን ስናስቀምጥ ያው ተመልሶ 5 ነው የሚሆኑት። ሁለተኛውን ስናወጣ ተመሳሳይ ኢፌክት ነው የሚኖረው። ስለዚህ find the probability that the first ball is black and the second ball is also black የመጀመሪያው ኳስ ብላክ የመሆን ፕሮባቢሊቲ እና አሁን ሁለት ጊዜ አይደል ያወጣነው ኳሱን መጀመሪያ ያወጣነው ኳስ አሁን ፕሮባቢሊቲ ብላክ የሆነ ፕሮባቢሊቲ a እንበለው ፕሮባቢሊቲ መጀመሪያ ያወጣነው ፕሮባቢሊቲ ኦፍ a ኢኳል ቱ አሁን ከዚህ መጀመሪያ አንድ ኳስ ስናወጣ ጥቁር ኳስ የመሆን ፕሮባቢሊቲ ወይም ቻንሱ ስንት ነው? አጠቃላይ ስንት ጥቁር ኳሶች አሉ? 3 ጥቁር ኳሶች አሉ። 3 ከስንት አጠቃላይ ስንት ኳሶች አሉ እዚህ ውስጥ? 5 ኳሶች። 3 ከ5 ነው ቻንሱ የሚሆነው። ፕሮባቢሊቲ ኦፍ b ደግሞ ምንድነው? the second ball is also black እንደገና ሁለተኛው ኳስ ብላክ የሚሆንበት እድል ስንት ነው የሚለን። ስለዚህ ይሄን ያወጣነውን ጥቁር ኳስ ከዚህ ያወጣነው ምን አድርገናል? መጀመሪያ ፕሮባቢሊቲ ኦፍ a ላይ አወጣን አይደል? ምን እናደርጋለን? መልሰን እናስገባዋለን። ያን ስናስገባው እዚህ ጋር ሆነ እንደመጀመሪያው ምንም አልሆነም። ሁለተኛውን ፕሮባቢሊቲ ለመስራት ወይንም የሁለተኛው ኳስ ብላክ የመሆኑን ፕሮባቢሊቲ ስንሰራ እንደ ድሮም 5 ኳሶች ናቸው ያሉት እዛ ባስኬት ውስጥ። ስለዚህ ሁለተኛው ኳስ ሲወጣ ብላክ የመሆን ፕሮባቢሊቲ ቻንሱ ስንት ነው? ብላክ ስንት ናቸው እዚህ ያሉት? 3 ከስንት ከ5። ስለዚህ ፕሮባቢሊቲ ሁለተኛው ኢቨንት ምን አይሆንም፣ ፕሮባቢሊቲው አይቀየርም ወይም ሁለተኛው ኢቨንት ላይ የሚያመጣው ለውጥ የለም የመጀመሪያው ኦከረንስ። ነገር ግን የመጀመሪያውን ኳስ አውጥተን ሪፕሌስ ማናረግ ከሆነስ አሁን የመጀመሪያው ኳስ ብላክ ሆኖ ሁለተኛውን ኳስ ብላክ የመሆን እድሉ ስንት ነው ከተባላችሁ ምን ዊዛውት ሪፕሌስመንት ከሰራን
እሺ ፕሮባቢሊቲ ኦፍ ኤ ምንድነው? ብላክ ኳስ የመውጣት እድሉ ምንድነው? መጀመሪያ 5 ኳሶች አሉ። ከአምስቱ 3ቱ ኳሶች ብላክ ናቸው። ስለዚህ 3 ከ5 ነው እድሉ። ሌላው ፕሮባቢሊቲ ኦፍ ቢ ደግሞ ምንድነው? ሌላ ብላክ ኳስ። አሁን ምን አደረግን? ጥቁር ኳስ አንደኛውን አወጣን እዚህ ጋር። ስለዚህ ውስጥ ምን ቀረ? ሪፕለስ ካላደረግን መልሰን ካልጨመርን ያን ኳስ ውስጥ ምን ቀረ? 4 ኳሶች ቀሩ። ስለዚህ ከነዚህ ከ4 ኳሶች ጥቁር የመሆን እድሉ ስንት ነው ከተባላችሁ ስንት ጥቁሮች አሉ? 2 ጥቁሮች አሉ። ከስንት? ከአጠቃላይ ከ4። አያችኋ? ፕሮባቢሊቲው ይቀየራል። ምን ሲሆን? ሪፕለስ ካላደረግን ወይንም መልሰን ካልተካን። ይሄ ነው እንግዲህ የመጀመሪያው ኦከረንስ የመጀመሪያው ኢቨንት ኦከረንስ ሁለተኛውን ኢቨንት ምን ያደርጋል? አፌክት ያደርጋል የምንለው ለምን? አልተካነውማ መልሰን። ስለዚህ የመጀመሪያው ኦከረንስ ሁለተኛውን አፌክት ስለሚያደርግ ፕሮባቢሊቲ ኦፍ ቢ ማን ላይ ዲፔንዳንት ነው? ፕሮባቢሊቲ ኦፍ ኤ ላይ ዲፔንዳንት ነው። ነገር ግን መልሰን ስንተካ ኢንዲፔንዳንት ናቸው ሁለቱም። አንዱ የአንዱ መምጣት ሌላውን አፌክት አያደርግም ነበር። ስለዚህ ፕሮባቢሊቲ ኦፍ ሁለተኛው ኳስ ብላክ የመሆን ፕሮባቢሊቲ 2/4 ይሆናል። ምን ሲሆን? ኳሱን ሪፕለስ ካላደረግ ነው። እሺ የመጀመሪያው ኳስ ብላክ ከሆነ አይደል 3/5 ያልነው? ብላክ ካልሆነስ? መጀመሪያ ያወጣነው ኳስ ለምሳሌ እዚህ ያወጣነው ኳስ ብላኩን ትተን ስናወጣ አሁን ፕሮባቢሊቲ አይደል እየሰራን ያለ ነው። ኳሱ ከአምስቱ ኳስ ይሄኛው ከወጣስ አንዱ ይሄኛው ኳስ ከወጣስ፣ ስለዚህ የመጀመሪያው ፕሮባቢሊቲ ኦፍ ኤ ፕሮባቢሊቲ ኦፍ ቢ ምንድነው የሚሆነው? በዚህ ጊዜ ሌላ ኳስ ከወጣ በድንገት ለምሳሌ ቀይዋ ከወጣች ከዚህ ውስጥ ቀይዋን አውጥተናል አንመልስማ። ስለዚህ ፕሮባቢሊቲ ኦፍ ቢ ሁለተኛው ኳስ ብላክ የመሆን ፕሮባቢሊቲ ወይንም ቻንሱ ስንት ነው የሚሆነው? 3 ብላኮች አሉ። 3 ኦቨር ከስንት? አጠቃላይ 4 ነው ያሉት። 3/4 ነው የሚሆነው። የመጀመሪያው የወጣው ኳስ ብላክ ከሆነ ፕሮባቢሊቲ ኦፍ ቢ ምንድነው የሚሆነው? የወጣው ብላኩ ስለሆነ ስንት ኳሶች ነው የሚቀሩት? እዚህ ጋር 4 ኳሶች፣ 2 ብላክ እና 2 ዋይት። ስለዚህ 2/4 ነበር የሚሆነው። ግን የወጣው ኳስ ሌላ ኳስ ብላክ ካልሆነ ፕሮባቢሊቲው የቢ 3/4 ነው የሚሆነው። እዚህ ጋር መመልከት እንደምንችለው። ስለዚህ ሪኮግናይዚንግ ዲፔንዳንስ ኤንድ ኢንዲፔንዳንስ ኢዝ ኦፍ ፓራማውንት ኢምፖርታንስ ኢን ዩዚንግ ዘ መልቲፕሊኬሽን ሩል ኦፍ ፕሮባቢሊቲ። በመልቲፕሊኬሽን ህግ ፕሮባቢሊቲን ስንሰራ ዲፔንዳንስን እና ኢንዲፔንዳንስን ማወቅ፣ አንዱ ኢቨንት ሌላኛው ላይ ዲፔንዳንስ መሆኑ ጥገኛ መሆኑን አለመሆኑ ማወቅ ከፍተኛ ጠቀሜታ አለው። እጅግ ከፍተኛ የሆነ ጠቀሜታ አለው እና when occurrence of one event depends on the occurrence of another event, we say that the second event is conditioned by the first event. የሆነ ኢቨንት በሌላ ኢቨንት ላይ ዲፔንድ ከሆነ ወይንም የአንዱ መምጣትና ለመምጣት ሌላውን አፌክት የሚያደርግ ከሆነ ምን እንላለን? ሁለተኛው ኢቨንት የመጀመሪያው ኢቨንት ላይ ኮንዲሽንድ የሆነ ነው፣ ጥገኛ የሆነ ነው እንላለን። ይሄ ወዴት ይመራናል? ወደ ኮንዲሽናል ፕሮባቢሊቲ ይመራናል። ኮንዲሽናል ፕሮባቢሊቲ ምንድነው የሚለን? ሁለት ኢቨንቶች አሉ E1 እና E2. the probability that E2 occurs given that E1 has already occurred is denoted by E2 less E1 ይሆናል። ምን ይሆናል? E1 ኦልሬዲ ኦከር ካደረገ እና E2 ኦከር የሚያደርግበት ፕሮባቢሊቲ ምንድነው የሚሆነው? ፕሮባቢሊቲ ኦፍ E2 ዝባር E1 ነው የሚሆነው። ይሄን የበለጠ በኤግዛምፕል እናያለን ምን ማለት እንደሆነ። እና is called the conditional probability of E2 given that E1 ይሆናል። ያ ማለት E1 ኦልሬዲ ኦከር አድርጓል። ስለዚህ E2 given that E1 ብለን እናነባዋለን። እና if the occurrence or non occurrence of E1 does not affect probability of E2። አሁን የE1 መኖርና ለመኖር ኦከር ማድረግና ለማድረግ E2ን አፌክት የማያደርግ ከሆነ ወይንም ኢንዲፔንዳንት ከሆኑ ምንድነው E2 given that E1 ምንድነው የሚሆነው? ከE2 ጋር ከፕሮባቢሊቲ ኦፍ E2 ጋር እኩል ነው። ምክንያቱም አፌክት አያደርገውማ የE1 መምጣት E2ን አፌክት ስለማያደርገው ያው ፕሮባቢሊቲ ኦፍ E2 given that E1 ማለት E2 ማለት ነው። ነገር ግን አፌክት የሚያደርገው ከሆነ E1ን እንቀንሳለን ከE2 ላይ በኤግዛምፕል ስናይ ይገባናል እሱኛው። ስለዚህ መልቲፕሊኬሽን ሩል ኦፍ ፕሮባቢሊቲ ምንድነው የሚሆነው? E1 እና E2 ሁለት ኢቨንቶች አሉ።
the probability that both events occur denoted by ሁለቱም ኢቨንቶች ኦከር የሚያደርጉበት probability ምንድነው? በዚህ ጊዜ p1 e1 and e2 ነው። and ማለት ደግሞ ኢንተርሴክሽን ነው። p1 e1 ኢንተርሴክሽን e2 ምን ከማለት e1 times e2 ከማለት ጋር እኩል ነው። ምንድነው? probability of e1 ሲባዛ probability of e2 given that e1 ማለት ነው። ወይንም እዚህ ጋር probability of e2 ቀድመን ካባዛን ሲባዛ probability of e1 given that e2 ከማለት ጋር እኩል ነው። e1 እና e2 ኢንዲፔንደንት ከሆኑ e2 given that e1 ማለት ከe2 ከፊት ካለው ጋር እኩል ነው እና ስለዚህ e1 ኢንተርሴክሽን e2 ምን ይሆናል? የe1 እና የe2 ብዜት ይሆናል። ምክንያቱም e2 given that e1 ማለት ከምን ጋር ስለሆነ ከፕሮባቢሊቲ ኦፍ e2 ጋር እኩል ስለሆነ e1 times e2 ይሆናል። እሺ በኤግዛምፕል ስናይ የበለጠ ይገባናል። a box contains 3 red and 2 black balls ቦክስ አለ። ቦክስ ውስጥ ስንት ሬድ ቦል አለ? 3 ቀይ ኳስ አለ። ስንት ብላክ ቦል አለ? 2 ብላክ ቦል አለ። one ball is drawn at random is not replaced and second ball is drawn መጀመሪያ አንድ ኳስ አወጣን አልተካንም ድጋሚ ሌላ ኳስ አወጣን ሁለተኛ find the probability that the first ball is red and the second ball is black የመጀመሪያው ቦል ኢቨንት 1 ላይ የመጀመሪያው ቦል ሬድ የመሆን ፕሮባቢሊቲ ሁለተኛው ኢቨንት ደግሞ ኢቨንት 2 ላይ ሁለተኛው ቦል ብላክ የመሆን ፕሮባቢሊቲውን አገኝ ነው የሚለው። ስለዚህ እዚህ ጋር መልቲፕሊኬሽን ሩል እንድንከተል የሚያደርገን ኤንድ የምትለዋ ናት። ቅድም አዲሽን ሩል ላይ አይታችሁ ከሆነ ኦር ሲል ነበር። ኤንድ የምትል ኤንድ ካለች ምንድነው መልቲፕሊኬሽን ሩል። ስለዚህ መልቲፕሊኬሽን ሩል ፕሮባቢሊቲ ኦፍ e1 ኢንተርሴክሽን e2 ኢኳል ቱ ምንድነው የሚለው ፕሮባቢሊቲ ኦፍ e1 ታይምስ ፕሮባቢሊቲ ኦፍ e2 given that e1 ማለት ነው። ፕሮባቢሊቲ ኦፍ e1 ስንት ነው? e1 ማለት ሬድ ኳስ የመውጣት ፕሮባቢሊቲ ነው አይደል? ስለዚህ መጀመሪያ 5 ኳሶች አሉ። ከአምስቱ አንድ ኳስ ስንመርጥ ሬድ የመሆን ሬድ ስንት ነው ያለው? 3 ነው። ስለዚህ ኢቨንት 1 ስንት ፕሮባቢሊቲ ኦፍ ኢቨንት 1 ስንተኛ ነው? 3 ኳስ ከ5 3 ቀይ ኳስ አለ 3 ኳስ ከ5 ነው። ስለዚህ 3/5 ሲባዛ ፕሮባቢሊቲ ኦፍ ኢቨንት 2 given that ኢቨንት 1 ማለት ኢቨንት 1 ወጥቷል given that ማለት ወጥቷል ኢቨንት 1 ስለዚህ ኢቨንት 2 ስንት ነው የሚሆነው ፕሮባቢሊቲው? ኢቨንት 1 ወጥቷል ሲባል መጀመሪያ ቀይ ኳስ አውጥተናል እዚህ ጋር። ስለዚህ ስንት ኳስ ቀረ? 4 ኳስ ቀረ። ስለዚህ 4 ኳስ ከቀረው ኢቨንት 2 ምንድነው? ብላክ ኳስ የመሆን አይደል? ስለዚህ ስንት ብላክ ኳስ አለ? ኢቨንት 2 ምን ይሆናል? ፕሮባቢሊቲ ኦፍ ኢቨንት 2 ኢኳል ቱ 2 ብላክ ኳስ አለ 2 ኳስ ከስንት ከአራቱ 2/4 ነው የሚሆነው ፕሮባቢሊቲ ኦፍ ኢቨንት 2 2/4 ለምን ብላክ ኳስ የማውጣት ኢቨንት ነው ኢቨንት 2። ስለዚህ የን ሁለቱን ስናባዛ 3 ጊዜ 2 6/5 ጊዜ 4 20 6 በ2 3 20 በ2 10 3/10ኛ ወይንም ፕሮባቢሊቲው e1 ኢንተርሴክሽን e2 ምንድነው የሚሆነው 0.3 3/10ኛ ወይንም 0.3 ይሆናል። ቢ ላይ ደግሞ ስናይ a die is rolled and a coin is tossed ዳይም ተወረወረ ኮይንም ሳንቲምም ተወረወረ find the probability of getting 3 on the die end አሁን የመጀመሪያው ኢቨንት ምንድነው? ኢቨንት 1 ዳዩ ላይ 3ን የማግኘት ፕሮባቢሊቲ ነው እና and tail in the coin ኢቨንት 2 ደግሞ ሳንቲሙ ላይ ምን የማግኘት ነው? ቴል የማግኘት ፕሮባቢሊቲ ነው። ስለዚህ ሁለቱን ኢቨንቶች ስታዩ ምንድናቸው? አንዱ ሌላኛው ላይ ዲፔንደንት ነው እንዴ? አይደለም። እዚህ ጋር 3 ማግኘት እዚህ ጋር ቴልን ከማግኘት ጋር አያያዝም። እዚህ ጋር ቴልን ስላገኘ እዚህ ጋር 3ን ታገኛለህ ወይ አታገኝም ማለት አይደለም። አንዱ ሌላውን አፌክት አያደርግም። ስለዚህ አፌክት የማያደርግ ከሆነ አሁን ፕሮባቢሊቲ ኦፍ ኢቨንት 1 ኢንተርሴክሽን ኢቨንት 2 ማለት ነው probability of event 1 times probability of event 2 given that event 1 ማለት ነው። event 2 እና event 1 ኢንዲፔንደንት ከሆኑ event 2 given that event 1 ማለት ነው probability of event 2 ማለት ነው times እዚህ ጋር probability of event 1 ስለዚህ የሁለቱ ብዜት ነው የሚሆነው።
ስለዚህ ፕሮባቢሊቲ ኦፍ ኢቨንት ዋንን ስናይ 3ን የማግኘት ከተወረወረው ላይ 3ን የማግኘት እድል ስንት ነው? 1 ነው አይደል? 6 ከ6ቱ 1 ነው። ስለዚህ ፕሮባቢሊቲ ኦፍ ኢቨንት ዋን እዚህ ጋር 1/6 ሲባዛ ፕሮባቢሊቲ ኦፍ ኢቨንት ቱ ቴል ነው። ከሄድና ከቴል ቴል የማግኘት ፕሮባቢሊቲ ሳንቲሙ ላይ 1/2 ነው። ሁለቱም ሲባዙ አንድ ጊዜ አንድ ነው። 6 ጊዜ 2 12። ፕሮባቢሊቲው የሁለቱም ኢንተርሴክሽን 1/12 ነው የሚሆነው። እሺ ሲ ላይ ስናይ ኤ ባግ ኮንቴንስ 3 ሬድ ቦል፣ ባጉ 3 ቀይ ኳሶችን፣ 4 ብሉ ቦል 4 ሰማያዊ ኳሶችን እንዲሁም 3 ዋይት ቦል 3 ነጭ ኳሶችን ይዟል። ስለዚህ ባጉን እንሳለው። እዚህ ጋር ባግ አለ። እዛ ባግ ውስጥ 3 ሬድ ቦል አሉ። መጀመሪያ 3 ቀይ ኳሶች አሉ። 4 ብሉ ቦል አለ። 4 ብሉ ኳሶች አሉ። እንደዚህ ከዛ 3 ዋይት ቦል እዚህ ጋር ዋይት ቦልን ብላክ ላድርገው እኔ እዚህ ጋር ባክግራውንዱ ዋይት ስለሆነ 3 ዋይት ቦሎች እንደዚህ ያሉ አጠቃላይ 10 ኳሶች አሉ ባጉ ውስጥ። 3 balls are drawn one after the other። ተራ በተራ 3 ኳሶችን ተራ በተራ አወጣን። find the probability of getting red ball on the first draw። የመጀመሪያው ድራው ኢቨንት ዋን ምንድነው? ኢቨንት ዋን ኢኳል ቱ ሬድ ቦል ነው። ኢቨንት ቱ ደግሞ ምንድነው? the second draw ደግሞ ብሉ ቦል ቢ ነው። ኢቨንት 3 ደግሞ ምንድነው? በሶስተኛው ጊዜ ኳሱን ስናወጣ on the third draw ዋይት ቦል ነው ደብሊው። if አሁን ሁለት ኮንዲሽኖች አሉ። each ball is drawn but then is replaced back before the next draw። መጀመሪያ ያወጣናቸውን ኳሶች መልሰን የምናስቀምጥ ከሆነ አንደኛው መልሰን የምናስቀምጥ ከሆነ ምን አይኖርም? ዲፔንዳንት አይደለም። አንደኛው የምናወጣው ኳስ ሁለተኛው ኢቨንት አንደኛው ላይ ዲፔንዳንት አይደለም። ሶስተኛው ኢቨንት ሁለተኛው ላይ ዲፔንዳንት አይደለም። ለምን? መልሰን እያስገባን ነው። ያወጣነው መልሰን የምንቀጥ ከሆነ ኢንዲፔንዳንት ኢቨንት ነው የሚሆነው። ስለዚህ አሁን 3 ኢቨንቶች አይደል ያሉት? ፕሮባቢሊቲ ኦፍ E1 ኢንተርሴክሽን E2 ኢንተርሴክሽን E3 ምንድነው የሚሆነው? መልሰን የምናስቀምጥ ከሆነ ፕሮባቢሊቲ ኦፍ የሶስቱም ብዜት ነው የሚሆነው። E1 ታይም ፕሮባቢሊቲ ኦፍ E2 ታይም ፕሮባቢሊቲ ኦፍ E3 የሶስቱ ብዜት ነው የሚሆነው መልሰን የምንቀጥ ከሆነ። ፕሮባቢሊቲ ኦፍ E1 ስንት ነው? መጀመሪያ ሬድ ኳስ የመውጣት ሬድ ኳስ ስንት ነው ያለው? 3 ሬድ ኳሶች አሉ። 3 ኦቨር ከስንት? ከ10 ሲባዛ ኢቨንት ቱ ደግሞ መልሰን አስገባን። ያወጣነውን ያን ሬድ ኳስ መልሰን አስገባን። አሁንም 10 ኳሶች ናቸው ያሉት። ኢቨንት ቱ ላይ ብሉ ቦልን ነው ለማውጣት የፈለግነው። ብሉ ቦል የመውጣት ፕሮባቢሊቲ ስንት ነው? ስንት ብሉ ቦል አለ? 4 ቦል አለ። ከስንት? ከ10 ሲባዛ መልሰን ከተትን። ያወጣነውን ኳስ መልሰን ከተትን። ሪፕለስ እናደርጋለን ቶሎ። ኢቨንት 3 ደግሞ ዋይት ቦል እዚህ ጋር ኦኬ ብላክ እንበለኛ። ዋይት ቦል አለ። ስንት ዋይት ቦሎች አሉ? 3 ዋይት ቦሎች ከስንት? ከ10። ስለዚህ የሶስቱን ብዜት ነው የሚሆነው E1 ኢንተርሴክሽን E2 ኢንተርሴክሽን E3። ስለዚህ 3 ጊዜ 4 12 12 ጊዜ 3 36 ኦቨር 10 ጊዜ 10 ጊዜ 10 1000 36 ኦቨር 1000 ነው የሚሆነው ፕሮባቢሊቲው። ወይንም ስናቃልለው 36 በ4 9 1000 በ4 250 9 ኦቨር 250 ነው የሚሆነው ፕሮባቢሊቲው። ሁለተኛው ኮንዲሽን ደግሞ ምንድነው? the balls are drawn without replacement። ኳሶቹን ሳንተካ ቦሎችን ድራው የምናደርግ ከሆነ የምናወጣ ከሆነ ምንድነው የሚፈጠረው? ያወጣነውን ኳስ አንተካም። በዚህ ጊዜ ፕሮባቢሊቲ ኦፍ E1 ኢንተርሴክሽን E2 ኢንተርሴክሽን E3 ምንድነው የሚሆነው? መጀመሪያ ፕሮባቢሊቲ ኦፍ E1 ሲባዛ ፕሮባቢሊቲ ኦፍ E2 given that E1 እንቀንሳለና E1 ስለወጣ ሲባዛ ፕሮባቢሊቲ ኦፍ E3 given that E2 and E1 E2 እና E1 ስለወጡ እንቀንሳለን። ለምሳሌ ፕሮባቢሊቲ ኦፍ E1 ምንድነው? ሬድ ኳስ የመውጣት ፕሮባቢሊቲ ስንት ነው? አሁን ከዚህ ሬድ ኳሱን ብናወጣ ማለት አንድ ሬድ ኳስ ስንት ሬድ ኳሶች አሉ? 3 ኳሶች አሉ። ስለዚህ መጀመሪያ አጠቃላይ ስንት ኳሶች አሉ? 10። ስለዚህ ፕሮባቢሊቲ ኦፍ ኢቨንት 1 3 ኦቨር ስንት ነው? 10 ነው ሲባዛ
ፕሮባቢሊቲ ኦፍ ኢቨንት ቱ ደግሞ የሚሆነው ምንድነው? ብላክ ቦል ለማውጣት እዚህ ጋር ከ3 ሬድ ቦሎች አንዱ ሬድ ቦል ወጣ። ስለዚህ ስንት ኳሶች ቀሩ? 9 ኳሶች ቀሩ። ስለዚህ ኢቱ ጊቨን ዛት ኢዋን ማለት ፕሮባቢሊቲ ኦፍ ኢቱ ስንት ነው? ብላክ ቦል ነው ማለት ብሉ ቦል ነው። ብሉ ቦል ስንት ብሉ ቦሎች አሉ? 4 ቦሎች አሉ። ስለዚህ 4 ኦቨር ስንት ከስንት ከ9 ነው። ምክንያቱም ወጥቷላ ከሬዶቹ ከ3 ሬዶች አንዱ ወጥቷላ አልተመለሰም። ሲባዛ ሶስተኛው ደግሞ ፕሮባቢሊቲ ኦፍ ኢቨንት 3 ዋይት ቦል ነው። ስንት ዋይት ቦሎች አሉ? 3 ዋይት ቦሎች አሉ። 3 ኦቨር ከስንት እዚህ ጋር አሁን ቅድም ብሉ አንድ ብሉ አውጥተን አልመለስንም። ስንት ኳስ ቀርቷል ማለት ነው? 8 ኳስ ቀርቷል። ስለዚህ 3 ኦቨር 8 ነው የሚሆንልን። ስለዚህ ይህን ስናባዛ 3 ጊዜ 4 12 ጊዜ 3 36 ሲካፈል 10 ጊዜ 9 90 ጊዜ 8 ደግሞ 720 ይሆናል። ስለዚህ 36 በ36 1 ኦቨር 720 በ36 20። ስለዚህ ፕሮባቢሊቲው 1 ኦቨር 20 ነው የሚለው ምን ሲሆን ሪፕለስ ሳይደረግ ሲቀር ኳሱ። ስለዚህ ይሄ ነው እንግዲህ ልዩነቱ ሪፕለስ ሲደረግና ሳይደረግ፣ ዲፔንዳንት እና ኢንዲፔንዳንት ኦኩረንስ ሲሆን። ሪፕለስ ማይደረግ ከሆነ ዲፔንዳንት ነው አንዱ ሌላው ላይ ዲፔንዳንት። ለዛ ነው ፕሮባቢሊቲው እንደዚህ እየተቀየረ ያለው እና አንዱ በሌላው ላይ ኢንዲፔንዳንት የሚሆን ከሆነ ደግሞ እሱ ኢንዲፔንዳንት ኦከረንስ እንላለን።